ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን የብስራት ዩቲዩብ ቻናላችን ነው። መሰናዷችን ደግሞ የእግር ኳስ ዳኝነት ምስጢር በየሳምንቱ በብስራት ዩቲዩብ ቻናላችን ላይ የሚቀርብላችሁ ፕሮግራም ነው። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን በማዘጋጀት እንዲሁም በማቅረብ ፕሮግራሙን እየመራው ደግሞ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ ማምር ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ሰላም ነው። የዓለም ዋንጫ እንዴት ይዞታል? ዓለም ዋንጫ አይመችም፣ ግን ያው ዞሮ ሲደገም እናገኘዋለን። ያው ደግሞ ቀላይ ዘምዝምሮ እንደው የሚመች አልሆነም። አው እንደ እስከዛሬዎቹ ብዙ ማለች ሰዓት አይደለም። በተለይ ከኛ ሀገር ሰዓት ጋር ሚስማማ አይደለም። ግን አንዳንድ ጨዋታዎች አንድ ሰዓት የሚጀምሩ 4 ሰዓትም እንዲሁ የሚጀምሩ ጨዋታዎች አሉ። ሙሉ ለሙሉ ግን እስከዛሬ እንደለመድናቸው አይነት አይደለምና ለማየት ትንሽ አስቸጋሪ ነው። ወደ ፕሮግራማችን እንግባ። ኢንስትራክተር ባሳለፍነው ሳምንታቶች ስናነሳው እንደቆየ ነው የ2026-27 የውድድር ዘመን ፊፋ ያሻሻላቸው ህጎች አሉና እነዚህን ህጎች እያነሳን ግልጽ እንዲሆኑ ለማድረግ እየሞከርን ያለ ነው። ምክንያቱም ተመልካቾች አዲስ ነገር ቢመለከቱ ግር እንዳይላቸው ወይም ደግሞ ይሄ እንዴት ሆነ እንዳይሉ እኛ ቀድመን ፕሮግራም እየሰራን እናቀርባለን። ባሳለፍነው ሳምንትም እንዲሁ በዚህ ጉዳይ ላይ እየሰራ ነው ነበር። አሁንም ማድረሳችንን እንቀጥላለን። ህግ 3 ህግ 16 እያልን እያነሳን ቆይታ አድርገናል። ለዛሬ ደግሞ ህግ 4 ህግ 8 10 እንዲሁ 6ን 5 ህግ የምናይበት መሰናዶ አለ። ግን እንደው ለመጀመሪያ ክል በመጀመሪያው ክፍላችን የምንመለከተው የህግ 4 ጉዳይ ይሁንና እንደ መንደርደሪያ የሚሆነናል ሐሳቡ የተጫዋቾች ትጥቅ ላይ ብናተኩር ጥሩ ነው። እንደው ትጥቅ ሲባል ከሚለብሱት መለያ ከሚያደርጉት ጫማ ጋምባሌ ምናምን ሳይሆን ከዛ በዘለለ ደግሞ አክሰሰሪዎችም በትጥቅ ስር ተካተዋልና ከዚህ ቀደም ልክ እንደ ቀለበት ጌጣጌጦች አይፈቀዱም ነበረ። አሁን ደግሞ ተሻሽሏል የሚባል መረጃ እየተመለከትን ነው የምንገኘው። ግን የተሻሻለበት አግባብ ደግሞ ራሱን የቻለ ሌላ መንገድ አለውና የተጫዋቾች ትጥቅ ላይ ያልተፈቀዱ የነበሩ አሁን የተፈቀዱ በምንስ አግባብ ተፈቀዱ ብለን መነሻ እናድርግና እንዲሁ ደግሞ ወደ ፍጹም ቅጣት ምት ከዛም ደግሞ ወደ ህግ 8ም መሄድ እንችላለን። ይሄንን ግን መግቢያ እናድርገው ህግ 4። እሺ፣ አመሰግናለሁ። እንግዲህ ይሄ የያዝነው ፕሮግራም አካሄድ በተለያዩ ዘርፎች ወደ ስፖርት ቤተሰቡ እየደረሱ ናቸው። እነኚህ የጨዋታ ህጎች ከፊፋ ጀምሮ ፊፋ ፊፋ ማለት ነው ማለት የሚዳረሱ አካባቢዎች ላይ ድረስ በዓለም አቀፍ ደረጃ ይሄዳል። ህግ አውጪው ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ግን ያወጣው ህግ በራሱ በመጽሐፍ መልክ አሁን ወጥቷል። 2026-27 አሜንድመንት እያልን ነበረ። ራሱን ቡክሌቱን አውጥቶታል። አሁን 2026-27 ጨዋታው እኒህ አሁን የምንላቸው ሁሉ እዛ ህግ ውስጥ ገብተዋል፣ በየመስመራቸው ገብተዋል። ስለዚህ ከዛ ጋር አጣጥሞ ማንበብ፣ ከዛ ጋር አጣጥሞ በተለይ በሙያው ላይ ለተሰለፉት ዳኞች፣ ኢንስትራክተሮች፣ ኮሚሽነሮች እነዚህ ሊረዱትና ሊይዙት በሚችሉት መልክ ተዘጋጅቶ ሊደርሳቸው የሚገባ ነው። አሁን እነዚህ ስራዎችን እኛም ዝም አላለም፣ እየሰራን ነው። ግን ለኢንትሮዳክሽን ማስተዋወቂያ ብለን ነው እኛ የጀመርነው። ማለት አይኤፍኤቢ አዳዲስ ህጎችን አወጣ። እነኛ አዳዲስ ህጎች ደግሞ በዓለም ዋንጫም ላይ በዚህ 2023ኛው ነው አይደለም ይሄ የዓለም ዋንጫ በ23ኛው የዓለም ዋንጫ ላይ ተግባራዊ ይሆናሉ። ምን ማለት ነው? ከዛ በኋላና በዛ ጊዜ ውስጥ የሚካሄዱ ውድድሮች ቢኖሩ አወዳዳሪው አካል የሚያውቃቸው ወይም ናሽናል አሶሲዬሽኖች ብሔራዊ እግር ኳስ ፌዴሬሽኖች የሚያውቋቸው ውድድሮች ሁሉ ቢኖሩ በእነሱ ላይ ሁሉ እንዲሰሩ ፈቃድ ሰጥቶ ነው ይህንን ህጎች ያወጣቸው። ስለዚህ አፈጻጸም ላይ ስንመጣ አሁን እዚህኛ በምንናገረው ወይም አንዳንድ ሰዎች ይህንን
ለህዝብ እንላክ ብለው የሚልኩ በዩቲዩብም ይሁን በሌላ መንገድ በቴሌግራም በምናምን የሚያሰራጩት አፈጻጸሙን ላይ አይደለም። ህጉ እንደወረደ ነው የተቀመጠው። እኛ ደግሞ ጥረታችን አፈጻጸሙንም ነው። ምክንያቱም ለአንድ ሰው የመልስ ሮራ ብለን ባለፈው እንዳልነው በ5 ሰከንድ ውስጥ መወርወር አለበት። ካልወረወረ ለተጋጣሚ ቡድን ይሰጣል ብሎ ማለትና መቆም አይደለም። እንዴት ነው የሚሆነው? ዝርዝር አለው። 5ቱን ደቂቃ መቁጠር የሚጀምረው መቼ ነው? ዳኛ 5 ሰከንድ ማነው 5ቱን ሰከንድ መቁጠር የሚጀምረው መቼ ነው? እንደገና ደግሞ የሚያደናቅፉ ነገሮች እሱ እየቆጠረ ባለበት ጊዜ የሚያደናቅፍ ነገር ቢመጣ ምን ነው የሚያደርገው? ዳኛው ተመልሶ ነው የሚቆጥረው ወይስ በዛው ባለበት ነው የሚቆጥረው? እንደነዚህ የመሳሰሉ ውስጣቸው ያልተፈተሹ ነገሮችን በዝርዝር ማስቀመጥ የግድ ነው። በተለይ እነኛ አሁን ቅድም ያልኳቸው 3ቱ ዳኞች ኢንስትራክተሮችና ኮሚሽነሮች ሲያስተምሩም ሲናገሩ ሲተገብሩም ይሁን ሜዳ ላይ እነኚህ ነገሮች መታወቅ አለባቸው፣ አፈጻጸማቸው እና በዚህ ውስጥ ካልገባን በስተቀር ህጉን በትክክል ለባለድርሻ አካሎቹ አደረስን ማለት አይቻልም። ምክንያቱም በ3ኛው ህግ ላይ ተጫዋቾች መቀያየር አለባቸው። ሲቀያየሩ እንደዚህ ነው። ለምሳሌ 3-4 ተጫዋቾች በአንዴ ይቀየራሉ። በአንዴ ሲቀየሩ ምንድን ነው የሚሆነው? እንደነዚህ የመሰሉትም ምላሽ ማግኘት አለባቸው። ለሜዳ ላይ የሚታዩ ስለሆነ እኛ ለአንድ ተጫዋች ሲቀየር መቀየር አለበት። ለሱም ይፈቀድለታል። በዛች ጊዜ ውስጥ ለቆ መውጣት አለበት በ10 ሰከንድ ውስጥ ብለናል። ግን እሱስ ያንን ሰከንድ ቢያባክን ፋይናሊ ምን ሊሆን ይችላል? ለምን እንግዲህ ይህን የምለው ምንድነው እንደዚህ መዘርዘር ያለባቸው ጉዳዮች ናቸው። እነኚህ ህጎች በተለይ ዘንድሮ የወጡት ማሻሻያዎች አብራሩኝ የሚሉ ናቸው። ለእያንዳንዳቸው አንዳንድ ክፍል ተሰጥቷቸው ወደዛ እንግዲህ ቅድም እንዳነሳ ነው ስቱዲዮ ከመግባታችን በፊት ካንቺ ጋር እንዳነሳ ነው ልዩ ፕሮግራም አዘጋጅተን እሱ ላይ ግድ የምንሄድበት ነው። በተለይ ፕሪሚየር ሊጉ የአውሮፓ መድረኮች የሊግ ጨዋታዎች ሲጀምሩ በስፋት እናያለን። የሀገራችንም ደግሞ ፕሪሚየር ሊግ እንደገና ሲጀመር ወደ እንትኑ ላይ በዛ ጠንከር ብሎ ህጉ ለምን ዳኛንና ተጫዋችን የሚያገናኝ ከስከዛሬው የበለጠ የሚያገናኝ ህጉን ባላከበሩት ላይ ደግሞ ከዳኛ ጋር የሚያጋጭ ነገሮች ናቸው ያሉት። ጥንቃቄ በጣም የሚጠይቁ ናቸው። እነኚህ ሲያዋቸው ትንሽ ይመስላሉ። ስለዚህ እንግዲህ ይሄንን በዚህ አንደርስታንዲንግ እንዲያውልን ነው የኛ ፕሮግራም ይሄን ተከትሎ እየሄደ ነው ያለው ለማለት ነው። በተረፈ እንዳልሽው ወደ ህግ 4 ላይ ስንመጣ ህግ 4 ድሮም ቢሆን የሚለው ማንኛውም ተጫዋች በራሱ ላይ በተጋጣሚው ላይ እና በጓደኛው ላይ አደጋ የሚያደርስ ነገር ለብሶ ወይም ተጫምቶ መግባት የለበትም ነው። በቃ ይሄ ነው ለሁሉም የወጣ 4ኛ ህግ መንፈሱ ይሄ ነው። ከዛ ዝርዝር ውስጥ ይገባል። እንግዲህ ተጫዋች መልበሻ ቤት ዳኞች ሲፈትሹ ጥፍር አድጓል ወይ ቀለበት አድርገሃል ወይ ወዘተ እንግዲህ እንዲህ የሚሏቸው ፍተሻዎች ስላሉ በዛ ላይ የጋብቻ ቀለበት ቢኖር ምን ይደረጋል? በጊዜው አውልቅ ነው። በቃ አውልቅ ነው። አንዳንድ ደግሞ ሰዎች በፕላስተር እንዲያስር አድርገውት እንዲገባ ይደረግ ነበር በፊት። አንድ ሌሎች ነገሮች ከሰውነታቸው ጋር ተጣብቀው ያሉትን እንደገና ለመለየት የጠበቁ ነገሮች ያጋጥማሉ። እነዚህንስ እንዴት ይፈታል? ምናልባትም እንደነዚህ አይነቶቹ አስቸግረው ይሆናል። ያሁነኛው ህግ ሲሻሻል ምን ብሎ አቀረበው?
ከዳኞቹ ትጥቅ ጋር ከተጫዋቾቹ ትጥቅ ጋር ተጨማሪ ናቸው የሚያሰኙ አክሰሰሪስ ብሏቸዋል። እሱ አብረው የሚሄዱ ናቸው ተብሎ የሚታሰቡትን ወይም አብረው ይሄዳሉ ብለው የሚታመንባቸውን በልዩ ሁኔታ ፈቅዷል። ማድረግ ይቻላል። ግን ሲቻል በምን አይነት መልክ ነው? በአግባቡ ይላል በመሸፈን እየታዩ ሳይሆን ጉዳትም እንኳ ቢያደርሱ ከተሸፈኑ ጉዳቱ ምን ይሆናል? ከባድ አይሆንም እና ብረት በብረት ከሚነካው ብረትም በጨርቅ ወይም በስፖንጅ በሆነ ነገር ቢደረግ እንትኑን ጉዳቱን ይቀንሳል፣ ህመም ይቀንሳል። እንግዲህ ይሄም ማለቱ ነው። እንግዲህ ህጉ ተሸፍነው ጥንቃቄ ተደርጎባቸው እነኚህም ደግሞ ተሸፍነዋል የተባሉት በእርግጥም አደጋ አያደርሱም፣ ጉዳት አያደርሱም ብሎ ደግሞ ዳኛው ሲያምን፣ ይሄም ሁሉ ሆኖ ዳኛው ሲያምን ማረግና መጫወት ይችላሉ ብሎ አውጥቷቸዋል። እንግዲህ እነዚህ መሳሪያ ወይም አክሰሰሪት የተባሉት ምንድን ናቸው? ወደፊት በዝርዝር የምናያቸው ናቸው የሚሆኑት እና ከነሱ ጋር አብረው የሚሄዱትንም በዝርዝር እናወጣቸዋለን፣ እንደ ሌሎቹ በዝርዝር ስንገባ ማለት ነው። አራተኛው ህግ ላይ እንግዲህ አትኩሮ ያየው ይሄንን ነው። ሌሎቹ ነገሮች እንዳሉ ናቸው። ዝርዝር አፈጻጸማቸውን እንግዲህ ደግሞ በዝርዝር በምንመጣበት ጊዜ እናያለን። ጥሩ ኢንስትራክተር፣ ህግ 4ን እንደዚህ ያየ ነው። ግን ሙሉ ለሙሉ ደግሞ በዝርዝር የምንመለከተው እንዳልነው ቀረብ ሲል ከዚህም በኋላ ደግሞ የሚጨመሩ የሚሻሻሉ ነገሮች ካሉ በስፋት የምናደርስ ይሆናል። ነገር ግን አሁን መረጃው ስለወጣ የተሻሻሉት ነገሮች እንደሚተገበሩ ይፋ ስለተደረጉ እኛም ለውድ ተመልካች አድማጮቻችን መድረስ ስላለብን ከስር እግር በእግር እየተከታተልን ስለምናደርስ የፕሮግራማችንም ዓላማ ስለሆነ ነው። ይህ ህግ 4 በዚህ አላበቃም። በቀጣይ ደግሞ ልዩ ወይም ደግሞ ሰፊ ሰዓት ወስደን የምንሰራው ነው የሚሆነው። ህግ 8ንም እንዲሁ አጠር አድርገን ብንመለከተው ጥሩ ነው። ኢንስትራክተር፣ ህግ 8 እንግዲህ ኳስ ዳኛን ወይም ደግሞ ባዕድ አካልን ነክታ ብትወጣ መጨረሻ ላይ ነው። በእርግጥ ኳሷ በመጨረሻ ላይ ዳኛውን ወይም ደግሞ ባዕድ አካልን ነክታ ወደ ውጪ ብትወጣ እንዴት መጀመር ይቻላል? እንግዲህ ሌላ ተጫዋች ቢሆን ለዛኛው ተጫዋች ነው እድል የሚሰጠው፣ ለሌላ ተጋጣሚ ነው። እዚህ ጋር ግን ዳኛ ወይም ደግሞ የሆነ ባዕድ አካል ነው ሊሆን የሚችለው ከሁለቱ ተጋጣሚ ቡድኖች ውጪና እንዴት እንጀምረው ይህን ጨዋታ? አዎ ልክ ነው። እንግዲህ 8ኛው ህግ መንፈሱ ምንድን ነው? ጨዋታን መጀመር እና እንደገና መጀመር፣ ስታርት ኤንድ ሪስታርት ነው የሚለው። መጀመርና እንደገና ማስጀመር ነው የሚለው። አሁን መጀመሩ አያስቸግርም፣ ያው ወደ ሜዳ ሲገቡ የሚደረገው ነው። እንደገና ማስጀመር ላይ ስንመጣ ግን በተለያየ ሁኔታ እንዴት ነው ጨዋታ የሚጀመረው እንደገና የሚጀመረው የሚሉ ጥያቄዎች ስለሚነሱ አንዱ ማስነሻው ይህን ጥያቄ ከሚያስነሱት ነገሮች አንዱ በኳስ በባዕድ አካል ሲነካ ወይም ዳኛው ሲነካው ነው። ቀደም ሲል ሳይሻሻል ህጉ የነበረው ዳኛውም ነካው ባዕድ አካልም ነካው ኳሱ እንደገና የሚጀምረው በማሻማት ነው በሚል ነበር ህጉ። ድሮፕ ቦል ነው የሚለው። አሁን ፋይናሊ ደግሞ አሁን በሚሰራበት ህግ ሲመጣ ደግሞ ምን ተብሎ ተሻሻለ? የለም አንድ ኳስ 12 ቁጥር ይዞ ኳሷን እየሄደ ዳኛ እችን ኳስ ቢነካት ከሱ እግር በኋላ ወደ 9 ቁጥር ቢሄድ ወደ ተጋጣሚው ቢሄድ ዳኛው ኳሱን ያቆምና ይቺ ኳስ እዚህ ከመድረሷ በፊት ባለ ይዞታ ፖሰስ ያደረገው አካል 12 ቁጥር ስለሆነ ወደ 12 ቁጥር ተመልሳ በማሻማት ኳሱ ለሱ እንዲሰጥ ብሎ አሻሻለው። ለዚህ ነው እንግዲህ አሁን ወደ ጠየቅሽው ጥያቄ ላይ ይሄንን እንዳለን ይዘውና በእንዲህ ያለ እዚህ ላይ ነው አሁን ያየነው 12 ቁጥር ኳስ እየገፋ መጣና
ዳኛው እንዲህ ዞር እሄዳለሁ ሲል ዳኛው አስረዝሟት ነበርና ኳሷን ነካት። ስለ ነካት ቀጥታ ተሸረፈችና እንዲህ ሄደች። 9 ወይም 6 ቁጥር እኒህን ኳሶች ከሁለቱ አንዱ ነካቸው። ያቆማል፣ ለ12 ቁጥር ይሰጣል። እሱ እንዲጫወት ያደርጋል ማለት ይጥልለታል። ድሮፕ ቦል ነው የተባለ ይጥልለታል። ሲጥልለት ግን በዚህ ሞሜንት ይሄ ሮጦ ፈጥኖም እንዳይመጣ ይሄ ፈጥኖ እንዳይመጣ ሁለቱ 4 ሜትር ያህል እንዲርቁ ይፈቀዳል። ህግ ነው ይሄ። ምክንያቱም የሰጠሽው እኮ እንዲጠቀምበት ነው። ከመጠቀሙ በፊት መተው እነዚህ የሚነጥቁት ከሆነ አልተጠቀመበትም ማሸማቱ። ስለዚህ እሱን ለመከላከል 4 ሜትር ያህል ርቀት አለው። አሁን ግን ይሄ ከዚህ ሄደች፣ ዳኛውን ነካች፣ ገጨችና ወደ 9 ቁጥር ስትሄድ ነው ይሄ አሁን ያልኩሽ የሚፈጸመው። አቁሞ ለ12 ቁጥር ይመልስና አሻምቶ ይሰጣል። አሁን ይሄ በዚሁ አይነት ሁኔታ ሆነና 12 ቁጥር ኳሱን ሲመታ የቅድሙ አይነት ሁኔታ ሲን ገጨና ዳኛውን ገጨና ምን ሆነ? ወደዚህ መሄዱን ትቶ ኳሱ ወደ ውጭ ወጣ። ወደዚህም አልሄደም፣ ወደ ራሱም ይሄ ነው የሚጫወትባት። ከሱ በኋላ ግን ኳሷ ምን ሆነች? እሱን ገጨችና ወደ ውጭ ወጣች። ወይም ባዕድ አካል የጨዋታው አካል ያልሆነ ያልተፈቀደለት እዚህ ውስጥ ካሉት ውጪ የሆነ ሰው መጥቶ ገብቶ እሱ ከሆነ የነካት ምንድን ነው የሚሆነው? እሱ ነክቷት ወደ ውጭ ብትወጣስ? ከመንካቱ በፊት ማጋ ነበረች ነው ጥያቄ። መጀመሪያ በቃ ይሄን ጥያቄ የሚመልስልን ኳሷን ያ ባዕድ አካል ወይም ዳኛው ሳይነካት በፊት በማን ቁጥጥር ስር ነበረች? ፖሰሽኗ የት ጋር ነበር? 12 ቁጥር ላይ ነች። ከ12 ቁጥር ነው እሱ ነካትና ወጣች። ባዕድ አካልም ቢሆን ባዕድ አካሉ ከመንካቱ በፊት 12 ቁጥር ላይ ነበረች። ከሱ ቀጥሎ የነበረው ደግሞ ቢያገኛት እሱ ነው የሚያገኛት። እንዳያገኛት ግን ነካት። እንዳያገኛት ያ ባዕድ አካል ነካት። ስለዚህ ሁለቱም እኩል ናቸው። ኳሷ ምን ሆነች? በሁለቱም በባዕድ አካሉም ይሁን በሬፈሪው ተነክቶ ወደ ውጭ ወጣች። እንዴት ወደ ጨዋታ ትመለስ ነው አሁን ጥያቄው። እስካሁን የለም። እዚህ የተሻሻለ ህግ ላይ ነው ይሄ ያለው። ለምን ውጭ ወጣለች? ውጭ ከወጣች ምንድን ነው የሚሆነው? እንደገና ነው የሚጀመረው። እንደገና በመልሱ ወራ ነበር የሚጀመረው። አሁን ግን ምን አለ? የለም መልሱ ወራ አይደለም የምታረጉት። ኳሷ ተመልሳ መታ ልክ እቺኛዋ እንደተጀመረችው ቅድም ያልናት እንደተጀመረችው 12 ቁጥር ሲነካ ከሱ የመጣች ኳስ ይሄን ገጭታ ወደዚህ ስትሄድ ምንድነው ያደረግነው? ወደዚህ ስትሄድ ምን አረግን? ኳሷን አቆምንና ለዚህ በማሻማት እንዲጀመር አረግነው። በዚህ ስለነካው ልክ ይሄው ነገር እዚሁ ላይ መደገም አለበት። የወጣች ኳስ ናት ተብሎ ወይ በመልስ ምት ግባ አይባልም፣ ወይ ደግሞ ለዚህ አይሰጥም መልስ ምቱ። ምክንያቱም የመታው ይሄ ነው መጨረሻ። ይሄ ቢነካው መልስ ይሆናል። ይሄ ነው የነካው። ወዴት ይመለስ? ይሄ ኳስ ህጋዊ አይደለም። በእጅም በመልስ ውረራ ወደ ሜዳ ሊገባ አይገባም። ስለዚህ ከመንካቱ በፊት ይዞት ወደ ነበረው ተጫዋች ወደ ይዞታው በነበረችው ይዟት ወደ ነበረ ተጫዋች ኳሷ በዳኛው ትመለስና በማሻማት እንዲጀመር ይደረጋል። ስለዚህ ፌር ነው። አሁኑ ፌር ነው። የፊተኛው ግን አይደለም። እሱን ነካችው፣ ወጣች። በማን ወደ ጨዋታ ትመለስ? ከጎን መስመር ኳስ ሲወጣ ጨዋታ ውጭ ሆነ፣ ሜዳውን ለቃ ወጣ። የወጣ ኳስ በመልሱ ሮራ በጎን መስመር ይወረወራል ነው እንግዲህ ህጉ። ከሆነ ለማን ይሰጥ? መጨረሻ የነካት ልጁ ማን ነው? ተጫዋቹ ዳኛ ነው። ከየት የመጣቸውን? ከ12 ቁጥር የመጣቸውን። ስለዚህ ልክ እንደ የማሻማትን ህግ ይዝና
ቀድሞ ይዞት ወደ ነበረው ተጫዋች ኳሱ ይመለስለታል ማለት ነው። እና እንግዲህ አዲሱ ህግ ይሄ ነው የሆነው። ካሁን በኋላ መደናገር አይገባም። እዚህ ጋር ኳስ ቢወጣ ሬፈሪ ነክቶት እዚህ ጋር ኳስ ቢወጣ በዚህ በማዕዘን በኩል ቢመታ ማዕዘን ምት አይሰጥም ወይም ሌላ ተመልሶ ወደዛ ወደ ነካው ወደ በይዞታ ላይ ያዘው ተጫዋች ኳሱ ተመልሶ በማሻማት እንዲጀመር ይደረጋል። ጥሩ ኢንስትራክተር ህግ 8ንም እንዲህ በጥቂቱ ተመልክተናል። ከዛ ደግሞ በስፋት የምንመለከተው ነው የሚሆነው የህግ 10ን ብንመለከት እንደማጠቃለያም ይሆነናል። ለዛሬ ያዝነው መሰናዶ በህግ 10 ብንቋጭ ጥሩ ነው የሚሆነው። ፍጹም ቅጣት ምት ላይ ብናተኩር ግን ፍጹም ቅጣት ምት ሰፊ ነው። ግን እኛ ደግሞ ማየት የፈለግነው አንድ ተጫዋች ፍጹም ቅጣት ምትን ሊመታ ሲል 2 ጊዜ ቢነካ ምን ይፈጠራል? እንደው ያቺ የመታት ፍጹም ቅጣት ምት ጎሉና ተቆጥራም እኮ ሊሆን ይችላል። ጎል ቢሆንስ ዳኛው ምን ያደርጋሉ? እንደው ደግሞ ጎል ሳይሆን ወደ ውጭ ወጥቶ ቢቀር ደግሞ ምን ይፈጠራል? ግን እንደ ሀሳብ ፍጹም ቅጣት ምት የሚመታ ተጫዋች 2 ጊዜ ቢነካ በራሱ ህጉ ምን ይላል የሚለውን እንመልከት። አዎ እንግዲህ ወደዚህ ስንሄድ 13ኛውን ህግ ነው መሰረታችን የሚሆነው ቅጣት ምቶች የሚለው። ቅጣት ምቶች አንድ የደነገገልን ህግ አለ። ማንኛውም ተጫዋች ቅጣት ምት ተሰጥቶት ያን ቅጣት ምት ከመታ በኋላ ሌላ ተጫዋች በሜዳው ውስጥ ያለ ተጋጣሚውም ይሁን ጓደኛው ሳይነካ እሱ ዳግመኛ ሄዶ ከነካው በሁለተኛ ቅጣት ምት ይቀጣል ነው የሚለው ህጉ። በቃ ይሄ ቋሚ ህግ ነው። ሲያከራክር የነበረው በፍጹም ቅጣት ምት ጊዜ በእንግሊዝ ፕሪሚየር ሊግ ላይ የተፈጸመ ነገር ነበርና በዛ መነሻ ዳኞች በወቅቱ የወሰዱት እርምጃ ከየትኛው ህግ አንጻር ነው ነበረ ወይስ የተጻፈ ህግ? አዎ ነበር ወይ ስለሌለ እሱን አጥንተው ነው። ትዝ ይልሻል ባለፈው ጊዜ ስንነጋገር ሰዎች የእግር ኳሱ አመራሮች በተለያየ ደረጃ ኃላፊነት አለባቸው። ውድድር አዘጋጁም የሜዳ ዝግጅቱም የመብራት ምናምን ሁሉ ነገር የኳሱም ሁሉም አለው ኃላፊነት አለባቸው። እና አንድ ነገር ተናግሬ ነበር ያን ጊዜ ይሄ ሁሉ ስለ ውድድሩ ውበትና ምናምን ሲያስብ ስለምንም ነገር ሳይሆን ስለ ጨዋታው ህግ ብቻ የሚመለከት አንድ አካል አለ ብዬ ነበር። ይሄ ብቻ ነው ስራው፣ ይሄ ብቻ ነው። ስለዚህ ይችን ያዘና ያችን ኬዝ ይዞ ይህች ነገር እንዴት ነው በህግ እንዴት እንፍታት ብለው መክረው ይችን ህግ አሻሽለው አወጣት። ስለዚህ አሁን ችግር የለም። 12 ቁጥር ፔናልቲ ይመታል። የሁሉም ጓደኞች ሁሉም በየቦታቸው ይሆናሉ፣ አያስቸግርም። ዳኛውም እዚህ አለ። በቃ ፍጹም ቅጣት ምት መምታት ይቻላል። ይሄ 12 ቁጥር ግን ሲመታ ምን አረገ? ኳሷን በማወቅም ይሁን ባለማወቅ ነው የሚለው እሱ። ሆን ብሎም ይሁን ሆን ባላለም ሁኔታ ሆነ ብሎ ባልሆነ ሁኔታ ኳሷን 2 ጊዜ ይነካታል። እግሮቹ ይጋጩና ነክቷት ነው ሄደች ያቺ ኳስ። 13ኛው ህግ ተጥሷል አልተጣሰም ነው። አንድ እግሩ ነክቷታል። ያን የካት እግር ደግሞ ይሄኛው እግሩ ነካት። ስለዚህ አንድ ተጫዋች ኳስ ከመታ በኋላ ጓደኛው ወይም ተጋጣሚው ሳይነካው እሱ ከነካው ሁለተኛ ቅጣት ምት ይቀጣል ነው የሚለው ህጉ። ስለዚህ ይሄን በማድረጉ ይቀጣል። ሲቀጣ ምን ይቀጣ ነው? አሁን ባለፈው ምንም ነገር ሳይደረግ በራሳቸው ያወሰኑትን ወሰኑ። ግን ይሄ ኳስ መጥቶ ይላል አሁን የተሻሻለው 12 ቁጥር መጥቶ አሁን በተፈጠረው ችግር ላይ ሆኖ እግሩ ነክቶት ኳሱን ማለት ነው ግቡ ገባ። ግቡ ከገባ ግቡ ይሻራል እና ምቱ ይሄ ኳስ
ምን ይሆናል ነው አሁን ሰዎቹ እንግዲህ ስተት ነው የሰራው እያልን ነው ያለ ነው አሁን መቼው ይሄን ነው ከልብ በደንብ ማሰብ የሚያስፈልገው 12 ቁጥሩ እኮ ግብ አገባ ምን ይሁን ግቡ ህገ ወጥ ነው እያለ ነው ስለዚህ ግቡ ምን ይሆናል ይሻራል ከዛስ ይሄ ሳግብ አጋጣሚ ይሄ ኳስ ሳይገባ ውጭስ ወጥቶ ቢሆን እሺ ሁለት ነገር ነው ያለው መቶስ ውጭ ወጥቶ ቢሆን ገብቶስ ማነው መቶት ግብ ገብቶስ ቢሆን በሁለቱም ጊዜ እንደ አዲስ ይጀመራል አሁን በሚመታበት ጊዜ ህግ አጥፍቷል ግቡ ይሻራል በሚመታበት ጊዜ ግብ አልገባም ግን ወደ ውጭ ወጥቷል እንደ አዲስ ይመታል ያን አይመታም ምክንያቱም ለምን ከመታማ ያ ህግ ጥሷል ያልነው ነገር ህጉ ጥሶ እኮ ነው አይ በካርድ እንደው ቢታይና ነው ሁለቱም ቦታ ላይ ምን ሆኗል ማለት ነው ህግ ተጥሷል ሲመታ ህግ ጥሷል ግን መታና እንዳጋጣሚ ውጭ ወጣ መታና በዛው ጥፋት ላይ ሆኖ ግን ግብ ገባ ስለዚህ ግቡ ይሻራል ሁለት ጊዜ በመጫወቱ እንዳውም ቢጫ ካርድ ያገኛል ይሄኛውም እንደዚሁ ግን ውጭ ወጣለች ኳሱ ተመልሶ በመልስ ምት ይሄኛው ወገን በመልስ ምት ጨዋታውን እንዲጀምር ይደረጋል እና ህጉ አጥፍቷል ግን ሁለቱንም ጥፋት አጥፍቶ ግን ግብ በማግባቱ ምክንያት ግቡ ደግሞ ህዝቡንም ምንሽ ስሜት ያላቸውንም ሁሉ የቀሰቀሰ በመሆኑ በጥፋት የተደረገ በመሆኑ እሱ አይቀርለትም ቢጫ ካርድ ያገኛል ማለት ነው እና እንደዚህ ነው እንግዲህ አሁን የመጣው ዝርዝሮቹም አፈጻጸሞች ደግሞ በዝርዝር በፕሮግራማችን ላይ እናነሳቸዋለን ይሄ እንደ መንደርደሪያ ነው እንዳልነው ነው ምን የተሻሻለ ነገር አለ ሲባል እንደ እግር ኳስ ዳኝነት ምስጢር እንደ ፕሮግራማችንም ከኛ የሚጠበቅ ስለሆነ ዋና ሀሳቦችን ያነሳ ነው በስፋት ደግሞ በዝርዝር አንድ ባንድ የምንመለከተው ነው የሚሆነው ኢንስትራክተር የዛሬው መሰናዶ እዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን ሰነባበት ስለነበረን ቆይታ እጅግ አድርገን እናመሰግናለን ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይሄንን ይመስል ነበር ሳምንት በሌላ መሰናዶ ዳግም እንገናኛለን አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን እስከ ሳምንት ቸር ቆዩልን